የባሏን ብልት በአፏ ማድረግ ሐላል ነው ትላለህ እንዴት ብሎ ብዙ ጥያቄዎች ይመጣሉ። አሁንም ደግሜ የምነግራችሁ ነገር አላህ ተባረከ ወተዓላ ኒሳኡኩም ሐርሱን ለኩም ሚስቶቻችሁ እርሻዎቻችሁ ናቸው። ፈእቱ ሐርሰኩም አናሽእቱም እርሻዎቻችሁን እንደፈለጋችሁ አድርጋችሁ እረሷቸው ተብሏል። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታይቷል። የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን እየወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ ለናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው። እኔ አንድ ሰው እንደዚህ ብሎ ጠየቀኝ፣ በጸጋነሽ በቅድስና ብሎ ጠየቀኝና ምን ማለት ነው ይሄ ደግሞ አልኩት። በብሉይ ኪዳን ነው የምትኖሪ ወይንስ በአዲስ ኪዳን? በብሉይ ኪዳን የሚኖሩ በቅድስና፣ በአዲስ ኪዳን የሚኖሩ ደግሞ በጸጋ ነው የሚኖሩት አለኝ። ስለ ኢየሱስ ሲመሰከር ጎዳና ላይ ኢየሱስ ክርስቶስ ያድናል፣ ኢየሱስ ጌታ ነው ሲሉ አንዳንድ ሰው ጆሮአቸውን ሲይዙ አይታችሁ ታውቃላችሁ? አስተውላችኋል? በፊት ይህን ነገር አላስተውልም ነበር። ይዛሉ። ድምፁ ረብሿቸው ነው ወይ? ከሲኖ ትራክ ጥሩምባ መቼም አይበልጥም። ከተማይቱን ከሚረብሹ አንዳንድ ድምጾች በላይ አይሆንም መቼም። እዛው መኪና ውስጥ ወይ ደግሞ እዛው ባቡር ውስጥ እዛው ሰፈር ላይ እኮ በጣም ድምፃቸውን ጮክ አድርገው የሚያወሩ ስልክ የሚነጋገሩ የሚጠራሩ ሰዎች አሉ። እነሱ አይረብሹ። ኢየሱስ የሚለው ስም የልዩነት መስመር ነው። የማንም ሰው ስም ሲጠራ ምድር እንደዚህ አትረበሽ። ምድርን የሚያናውጥ ስም አለ፣ ኢየሱስ። ይሄ ስም ሲጠራ ጆሮአቸውን የሚይዙ ሰዎች አሉ። እስጢፋኖስ ሲወገር የነበሩ ሰዎች የልጅ ልጆች ናቸው እነዚህ። የባሏን ብልት በአፏ ማድረግ ሐላል ነው ትላለህ እንዴት ብሎ ብዙ ጥያቄዎች ይመጣሉ። አሁንም ደግሜ የምነግራችሁ ነገር አላህ ተባረከ ወተዓላ ኒሳኡኩም ሐርሱን ለኩም ሚስቶቻችሁ እርሻዎቻችሁ ናቸው። ፈእቱ ሐርሰኩም አናሽእቱም እርሻዎቻችሁን እንደፈለጋችሁ አድርጋችሁ እረሷቸው ተብሏል። ቢስሚላህ። እሺ አንድ ጥያቄ አለ ከላይ እንደምታነቡት ማለት ነው። በመጀመሪያ ደረጃ እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታቢ ሚን ሸይ ይላል። በመጽሐፍ ውስጥ ምንንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። ወደ ጥያቄው ስንመጣ አንድ ቃይዳ አለ። በባልና ሚስት መካከል ክልክል የሆነ ግንኙነት 3 አይነት ግንኙነት ብቻ ነው የተከለከለው። አንደኛ በወር አበባዋ ጊዜ ሚስትን በወር አበባዋ ጊዜ መገናኘት ሐራም ነው። ሁለተኛ የወሊድ ደም ወልዳ ሳለች የወሊድ ደም ላይ ሆና መገናኘት ሐራም ክልክል ተደርጓል። ሶስተኛው ደግሞ በመቀመጫዋ በኩል መገናኘት ሐራም ክልክል ተደርጓል። ከዚህ ውጪ ያለው ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ያው ደግሞ ቦታው ንጹህ ጣሃራ መሆን አለበት። ቆሻሻ መሆን የለበትም በአፏ በምጠባበት ሰዓት። እንዲሁም ደግሞ በሽታ ላይ የማይጥላት መሆን አለበት። ለምሳሌ ዶክተሮች አይ በሽታ ላይ ይጥላታል የሚሉ ከሆነ ይህ ህይወቷ ላይ ጉዳት የሚያደርስበት ወይም እሱ ህይወት ላይ ጉዳት የሚያደርስበት ከሆነ ይከለከላል። ከዛ ውጪ በየትኛውም የሰውነቷ አካል ከመቀመጫዋ ውጪ መገናኘት ማድረግ መሳሳብ ይቻላል።
በዚህ ጉዳይ ዑለሞችም ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው እና የሚከለክል ምንም አይነት ደሊል ማስረጃ የለም። ወላሁ አዕለም። ቢስሚላህ ከዚህ በፊት በባልና ሚስት መካከል በሚደረግ ግንኙነት በሰራውት ቪዲዮ ላይ በተደጋጋሚ ጥያቄዎች እየተነሱ ነው። እንዴት የባሏን ብልት በአፏ ማድረግ ሐላል ነው ትላለህ? እንዴት ብሎ ብዙ ጥያቄዎች ይመጣሉ። አሁንም ደግሜ የምነግራችሁ ነገር በባልና ሚስት መካከል በሚደረግ ግንኙነት ሐራም የተደረገው 3 አይነት ግንኙነት ብቻ ወይም በ3 ሁኔታ ላይ መገናኘት ብቻ ነው። አንደኛ በወር አበባዋ፣ ሁለተኛ ከወለደች በኋላ የወሊድ ደሟ ሳይቆም፣ ሶስተኛ መቀመጫዋን መገናኘት። ከዛ በዘለለ ሐራም የተደረገ የለም። በባልና ሚስት ጡቷን መጥባት ይሁን እሷም እንደዚሁ እንደፈለገ የተፈቀደ ነው። ሐራም ነው ያለ አንድም አሊም የለም። ሐራም ነው ቢልም ምንም አይነት ማስረጃ ከቁርአን ወይም ከሐዲስ አያመጣም። አላህ ተባረከ ወተዓላ ኒሳኡኩም ሐርሱን ለኩም፣ ሚስቶቻችሁ እርሻዎቻችሁ ናቸው። ፈእቱ ሐርተኩም አናሽእቱም፣ እርሻዎቻችሁን እንደፈለጋችሁ አድርጋችሁ እረሷቸው ተብሏል። አንተ አትፈልገውም። ከባህላችንም ጸያፍ ሊሆን ይችላል። ጉዳት እስካላመጣ ድረስ ማረስ የሚፈልገው እርሻውን እንደፈለገ ይረስ። ሐላል ነው። ሐላል የተደረገን አንተ ስለተጠየፍከው ወይም ባህሉ ስለተጠየፈው ሐራም አይሆንም። የፈለገ ሰው በፈለገው መልኩ ይረስ ከተከለከለው ሐራም ከተደረገው ውጭ። ስለዚህ በዚህ ጉዳይ አጨቅጭቁኝ፣ ድጋሚ ሁለተኛ ቪዲዮ አልሰራም። ሌሎች ዑለሞችን ጠይቋቸው። ሰላም አለይኩም። ከአልጋ ህይወት ጋር ተያይዞ ያለውን ነገር በደንብ ነግሮናል። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አና ሽእቱም፣ ሚስቶቻችሁ እርሻዎቻችሁ ናችሁ፣ እርሻዎቻችሁን እንደፈለጋችሁ ምጡት። ይሄ ከፖዚሽን ጋር ተያይዞ ቆማችሁም ተቀምጣችሁም በስተጀርባ ሆናችሁም ግን መቀመጫ ተጠንቀቁ ብሎ ነብዩ በግልጽ ነው የሚያስቀምጡት። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል፣ አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን፣ እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጉ። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው
ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑላችሁ ላይ እየረጫችሁ ነብዮች ናችሁ። እፎይ መሰሎች ማለት ነው። መጠጥ እየጠጣና አረቄን እየጋክ እየገባ ሚስቴ ላይ እየተፋ እየደበደብካት እያደርክ ያስታወቅከውን እንኳን ጧት ማጠብ የማችል ዝፍ ይሆን። ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ አትገርም። ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ መደበቅ የለም መወሻሸት የለም። ሐቋን እንድታመጣ ፈልጋለሁ። ይችን እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ እንዲያደርግ አድርጓቸው። እስቲ ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። በተረፈ ሰላምና ጤና ከእናንተ ጋር ይሁን። ከእንደዚህ ከአራጅ ሃይማኖት ራሳችሁን ጠብቁ። የገንዘብ ሆኖ እንጂ ዓመታዊ ሪፖርት የአገልጋይ ሕይወት ቢሆን አቤት ሚታይ ማት አለው ይላል እንጂ በሱፍ ተሸፍኖ ብዙ የመድረክ ሰው ሞቷል ተከፍነው። ሕዝቡም አገልጋዩ ተሰልፎ ተርታ ቸርች ውስጥ አለ እንጂ ባካርጓል ከጌታ። ስፔሻል ነቢያት ነን ያሉ ሱቃቸውን ዘግተው በቅርብ ይጠፋሉ። ኮከቦች ነን ባዮች በምዕመን ብዛት ሜዳውን ይለቃሉ። በእውነተኛ ውሳት ያልነቃ ምዕመን ለጉድ ቢሸወድም ርስቱን ማላገጫ አምላክ አያደርግም። ተስፋ አለኝ በቅርቡ ታድሶ ይመጣል። ወርቁን ከገለባው በእሳት ይለየዋል። መንፈሱ ይመጣል ሰማያትን ቀዶ። ኢየሱስ ይከብራል የሰው ኮከብ ወርዶ። ተስፋ አለኝ በቅርቡ ታድሶ ይመጣል። ወርቁን ከገለባው በእሳት ይለየዋል። መንፈሱ ይመጣል ሰማያትን ቀዶ። ኢየሱስ ይከብራል የሰው ኮከብ ወርዶ። ተስፋ አለኝ። የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋል ሲያሰግደን የሚውል የታለ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይኸው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ። በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። ቃል ተመኙ
አይተነውም አናውቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን ቀስ እያለ በቴሌቪዥን ገባ። አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረሰ። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል። እድገታችንን፣ አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ተክቶታል። እግዚአብሔር ይህንን እንዲሁ በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን፣ ይህን ስንጠጣ እየዋልን እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ቅረቡ። መሀል ሰፋሪ አትሁኑ። ኖርማል ነገር አትሁኑ። ለብተኞች አትሁኑ። እኔ አንድ ሰው እንደዚህ ብሎ ጠየቀኝ። በጸጋነሽ በቅድስና ብሎ ጠየቀኝና ምን ማለት ነው ይሄ ደግሞ አልኩት። በብሉይ ኪዳን ነው የምትኖሪ ወይንስ በአዲስ ኪዳን? በብሉይ ኪዳን የሚኖሩ በቅድስና፣ አዲስ ኪዳን የሚኖሩ ደግሞ በጸጋ ነው የሚኖሩት አለኝ። እስኪ በደንብ አብራራልኝ ስለው አዲስ ኪዳን እኮ ኃጢአት ሁሉ በክርስቶስ ኢየሱስ ተቀጥቷል። ያለፈውም ያለውም የሚመጣውም ኃጢአት ተቀጥቷል በክርስቶስ ኢየሱስ። አሁን እግዚአብሔር የሚቀጣው አለማመንን ብቻ ነው። ይህንን እንደው ብዙ ትውልድ ውስጥ ያለ እውቀት እንደሆነ ስለማውቅ ቢያብራሩልን። ይህን ያለ ሰው እውቀት አጥቶ አይደለም፣ ራሱ የተዘፈቀበት ብዙ ነገር አለ። ያ የሚወቅሰውን ህሊናውንና የሚፈርድበትን የእግዚአብሔር ቃል ለመሸፈን ጥረት እያደረገ አያዋጣው ልሽ አይደለም። ክርስቲያን አሕዛቦች እንኳ ያውቃሉ። የብሉይ ኪዳን የአዲስ ኪዳን እያለ ሊቀልድ አይችልም። እግዚአብሔር ነው። ከብሉይ ኪዳን በፊትም አለ፣ ለዘላለም ይኖራል። እግዚአብሔር አይለወጥም። በብሉይ ኪዳን ያለው ሕግ በመስዋዕት በመባ በቁርባን እየተከደነ ለክርስቶስ ተጠበቀለት። አሁን አካሉ ክርስቶስ ከፈለው። ልክ ነው። ከኛ የሚጠበቀውን እርግማን ሆኖልን በመስቀል ላይ ተከፈለ፣ ተፈጸመ እና ምን ማለት ነው እንግዲህ ያየሽ። አሁን ክርስቶስን ስቀበል ከሕግ ፈቶኝ በጸጋ ሕይወት ወንጌል ውስጥ አኖረኝ ማለት ነው። ይሄ ጸጋ እኮ እንደ አሞራ ክንፍ በያት። አሁን አንድ ወፍ ጣራ ላይ ቆመሽ መሬት አትወረውሪያትም። ክንፍ ስላላት ግራቪቲውን ድል ነስታ ትበራለች። እኛ እኮ ጸጋ ማለት እንደ ክንፍ ነው። ኃጢአትና ዓለማዊ ምኞትን ክደሽ የተባረከውን ክርስቶስን በጽድቅ እንድትጠብቂ ጸጋ ተገጠመልሽ። በራሴ አልችልም። ኃጢአትን ድል የሚነሳ ጸጋ በክርስቶስ ተሰጠኝ። ይኸውልሽ ይሄን ጸጋ ማባከን የለብኝም። ጸጋው ኃጢአትን ድል ለመንሳት እንጂ ኃጢአትን ለመስራት አይደለም። እና በአዲስ ኪዳን ክርስቶስ የሕግ ፍጻሜ ሆኖልኛል። ትክክል ነው። ሕግን በመፈጸም አልድንም፣ በፈጸመልኝ በማመን እድናለሁ። ነገር ግን የክርስቶስ የጽድቅ ፍሬ በእኔ እንዲገኝ ኃጢአትን ድል መንሳት የምችልበት አዲስ ሕይወት ውስጥ የገባሁት እኮ። ጥያቄው እኮ ግልጥ ነው። ኃጢአት ስሰራ ለምን ይቀጣኛል? አለመስራት ካልቻልኩ ኃጢአትን አለማድረግ የማልችል ከሆነ ለምን ይቀጣኛል? የሚቀጣኝ እኮ ኃጢአትን ላይ ድል መንሳት የሚችል የጽድቅ ሕይወት ስለሰጠኝ። ሰይጣን በጉልበት ኃጢአት ሊያሰራኝ አይችልም። ፈቅጄ ማንኛውም ኃጢአት ብሰራ ወይ ዕውቀት በማጣት ነው፣ ወይ በስንፍና ነው፣ ወይም አምጬ ነው። ለምን? ኃጢአትን ድል መንሳት የሚችል የክርስቶስ ጸጋ ተሰጥቶኛል። ኃጢአት ስሰራ የዲሲፕሊን ቅጣት ይቀጣኛል። እርግጥ ሲኦል አይጨምረኝም። የኃጢአት ዋጋ ሲኦል ነው። ታውቂያለሽ፣ ኢየሱስ ያን ከፍሏል። አባት ልጁን እንደሚቀጣ ኃጢአትን እንዳልደግም እግዚአብሔርን እንድፈራ ተመጣጣኝ የዲሲፕሊን ቅጣት አይቀርም። ኢቭን ንስሐ ብትገቢም አይቀርም። ለጥቅማችን ይቀጣናል፣ የሚቀበለውን ይገርፈዋል። የእግዚአብሔርን ተግሳጽ አትናቁ የሚለው ዕብራውያን ላይ ለዚህ ነው። እና ክርስቶስ ዋጋ ከፍሎልሃል፣ ነፍስ ድናለች፣ በስጋ የፈለግከውን አርግ የሚለው ሰው ከባድ የፍርድ ጣጣ ይጠብቀዋል። በእውነት ነው። ንስሐ ገብቶ ያጠፋቸውን ሰዎች በይፋ ይቅርታ ካልጠየቀ በቀር የዘራው ዘር ዋጋ ማጨዱ አይቀርም።
እና በስጋችን ኃጢአት እንድንሰራ አልተፈቀደልንም። ብንሰራ ንስሐ ገብተን ጸጋ መለመን እንጂ ምንም አይደል በሚል ቴዎሎጂ ያለባበሰው አይችልም። የት ቦታ ተጽፏል? እና በብሉይ ኪዳን አልቋል፣ ኢየሱስ ከፍሎልሻል እንደፈለኩን የሚል 66ቱ መጽሐፍ ውስጥ የለም፣ ሌላ መጽሐፍ ጽፎ ካላመጣ በቀር። እንግዲህ አባቶች ያስተማሩን ስናነብ የሚያገኘ ነው ከክርስቶስ በሚገኝ ጸጋ በጽድቅ ክርስቶስን ወደ መምሰል እንደ መስታወት እያበለጨለጭን ከክብር ወደ ክብር እንድንለወጥ ነው። ዛሬው በጌታ የመጣውን ዛሬውኑ ቅድስና አትጠብቂበት፣ ግን ቃል እየተማረ ጸሎት እየተማረ ራስን መግዛት እየተማረ በክርስቶስ የሚገኘውን ጸጋ እላው ላይ ያብባል። ስጋ በመንፈስ መንፈስ በስጋ ላይ ይቃወማሉ፣ ግን ስጋሽን በመጎሰም እንድትገዢው እንጂ አርነት እንድትሰጪው አልተጻፈም። ግደሉት፣ ጎስሙት፣ ግዙት የሚባለው እኮ ለዚህ ነው። በራሳችን አንችልም። ይህን የሚያስችል ጸጋ ግን ተሰጥቶናል።